ሰላም 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 የዩቲዩብ ተከታታዮቻችን ዛሬም ባበደ ቪዲዮ ተመልሰናል። ዛሬ ቪዲዮአችን ላይ እንደተለመደው አስቂኝ አዝናኝ አነጋጋሪ የተለያዩ ቪዲዮዎችን ሰብስበን መጥተናል ማለት ነው። እንደተለመደው ይሄ ቪዲዮ የምታዩ ሰዎች የግድ ሶስት ነገር ማድረግ ወይም ለማድረግ ፈቃደኛ መሆን አለባችሁ። አንደኛው የመሳቅ ፍላጎት ሊኖራችሁ ይገባል። ሁለተኛው የመዝናናት ነው። ሶስተኛው ደግሞ ሰውን የመርዳት ነው። እንዴት ነው ይቺ እየሳቅነ እየተዝናናነ ሰው በጎን ለጎን መርዳት የምንችለው የምትሉ ከሆነ ይሄን ቻናል ሰብስክራይብ በማድረግ እና ይሄን ቪዲዮ ላይክ በማድረግ እኔን ወንድማችሁን መርዳት ትችላላችሁ ማለት ነው። በቀጣይ ወደ ቪዲዮ ቤት ለማዘር ቪዲዮ እያሳየሃት ስልክህን ወስዳ ስታይ ወይኔ ሌላ ነገርም ካየች ነው። እሺ ይሄ ቪዲዮ አይተሽዋል እንዴ? እስኪ ያቱን ለዳደስ ኪስልኩን ተበራሴ እጅ ላይ ነው ለዳደስ። ኧረ እጄ ላይ ያለው ተበራሴ እጅ ነው ያለው ምን ያለው ዩኒዮን እጄ ላይ ወሰልኩ እዚሁ ያለው እዚሁ ስልኩን ተው ያልኩ። ኧረ እጄ ላይ ያለ ለዳደስ እንደው ቴሌግራምን ክፈትልኝ። ቴሌግራምን ማየት ፈልጋለሁ። ለምንድን ነው የምከፍተው ቴሌግራምን? ከምን ይዘጋው አንተ የፈጠረ ምንድን ነው? ይሄን ያህል ብዙ የሚደበቅ ነገር አላችሁ? እስኪ የቪዲዮ ብታዩ ሰዎች ብዙ ነገር አላችሁ። ምን ይፈጠራል ብላችሁ ታስባላችሁ? ማዘሮቻችሁ ቴሌግራሞቻችሁ ውስጥ ቢገቡ ምን ይፈጠራል? መድኃኒቷን ውጣ ይሆን ወይ የራባት መጠየቅ ፈርታ ነው የሚሆን። እንዴት እንደራበኝ እናት ቤት ኪራይ ራሱ ደርሷል። ተጨንቃለች እናት። ጉዴ እኔ ብቻ እንዳትለኝ አሁን በጣም ነው የራበኝ። እኔ ራሱ ወዴት ነው እየጠሯት የምትመለሱ? ጭራሽ አይታን ነው ሳታዘን ሄደችው። አረ ቆይ ትምጣ። ምንን ንቀት ነው? ሰው ተረዱ። እየተማራችሁበትሽ የምታዩ ሰዎች ይኸውላችሁ ችግር ሊገጥም ይችላሉ። እየተረዳ ደደደ ማንኛውም መታጠቢያ ቤት ደርሼ መጣሁ። እኔ ልሄድ ነው። አትመጭም እንዴ? ልጨርስ ነው። ትንሽ ብቻ ነው የቀረኝ። ሰጦቲን ሰብስቤ እመጣለሁ። በእናትሽ እማዬን ብቻዋን አትተያዝ። እሺ ቶሎ በይ፣ ከቆየሽ እንሄዳለን። ወይኔ እሺ ምንም አልቆይብሽም። ብቻዋን እንዳትተያዝ። ግን መድኃኒቷን ወስዳለች። ሰጠሻት? አስባችሁታል? ግን አሁን የሆነ ሳለ ወሬ ስነሳ ምናምን ሴቶች እኮ ሲባል እንደዚህ ሴቶች እንደዚህ አይነት ሴቶች ምን አሁን ሰጥቻታለሁ። አደራ ትንሽ እንድትቀሰቀስ አድርጊያት። ደግሞ እኔ አሁኑኑ እመጣለሁ። ኡፍ ይቅርታ፣ ምን ልታዘዝ? እየጠራሁሽ ለምንድን ነው የተመለስሽው? አይደለም እኮ አይደለም ምንድን ነው? ሙያውን ሳትረዱ ትቀጠሩና ኃላፊነታችሁ መወጣት ትረሳላችሁ። በቃ የአብዛኛው ችግር መነሻ ዝም ብሎ ማውራት ነው። ታውቃላችሁ? ዝም ብሎ ማውራት፣ ዝም ባለ ማለት አለመቻል። አንቺ ሂጂ፣ ስንፈልግ እንጠራሻለን። አንተ ደግሞ ምንድን ነው የምትሽቆጠቆጥላት? እርቦኛል እያልኩ አይደል? ታውቃለህ፣ ግን አንዳንድ ሰው በውስጡ ስንት አይነት ችግር ይዞ ሰው ፊት ሲቀርብ ያለበትን ችግር ዋጥ አድርጎ እንዳለበት ቦታ ይሆናል። ቢያንስ ያሉበትን ችግር ባንረዳ እንኳን ቸኩለን ባንፈርድ ጥሩ ነው። በጣም ትክክል። ሳትታዘዝን ወዴት ነው የምትሄደው? እንዲህ አረ ወደቀች። ወድቃ ግን አልቀረችም። ይህም የፈተናው አንዱ አካል ነው። የሰው ልጅ ብርታቱ ችግሩን በሆዱ መያዙ። አያችሁ አይደል? በቃ እንዲህ ነው በቃ። እና ለመፍረድ አንቸኩል። ልክም ሆነ አልሆነ ምንም ጥቅም የለውም መፍረድ። ያን ያለው አሁን ዜናው ምን መሰላችሁ? አዶናይ እና ጃኒ ተፋተናል ብሎ አዶናይ ገለጸ። አሜሪካም ለንደንም ዜግነት ያላቸው ልጆች አናይ ጋይስ በዲለንች ታርገብኛል ብለውና አቤት ሰው ግን አቤት አላምንም። ነገ ደግሞ ቀለበት እያሰረላት ልናይ እንችላለን። እኔ አላምንም። ሶሻል ሚዲያ እንትን አትበሉሽ፣ በተቻላችሁ አቅም እንትን አትበሉ። በቃ
ሊሆን ይችላል እንዳዝናለን ማንም ሰው ሲላይ ደስ አይሉ ስላችሁ ተለያዩአ ይከፋል ምናምን በቃ በጣም ብትወዳቸው ኮን ጸሎት አድርግላችሁ ወጡ ሶሻል ሚዲያ ላይ ዲዲ ማለቱ ጥቅማለው ብዬ አላስብ ጥቅም የለው በቃ የወር ሰዓቱ ሊታረቁች ሶሻል ሚዲያ እንደዛ ነው ስለዚህ እንተበሉ ታረጋጉ ብርቄ ነኝ ከጫካ ለፓፒ ይላል ይሄን እኮ ስትሪም ለማድረግ ጀምረው ነበር ትዚላቻል ሐሙስ ጀምረው በስማ ቪዲዮ በጣም ነው ደስ የሚል ስትሪም ለማድረግ ግን በጣም ይከብዳል ምክንያቱም በጣም የሚያለቅጡ ሰዎች አሉ እሺ እንደ ፓፒ ብራብራስ በጣም ታግሷቸዋል አንዳንድ የሚያስቁ ሰዎች አሉ ግን የሚያለቅጡ ሰዎች ስላሉ በጣም ከባድ ነው ልሳምሽ ይለኛል አወይ አለማፈሩ የመኪና ጎማ በሚያክል ከንፈሩ ብላለች ብርቄ አንተንም ምስራልን ድርገጣችሁ ትንሽ ሞቲቬት ነገር አለ ችግርህን ፊት ለፊት ተጋፈጡ ይላል አጥቷቻል ሄና ችግርህን ፊት ለፊት ተጋፈጧለህ ፊት ለፊት ችግርህን ተጋፈጧለህ እንዴት አርጋ ያንተ ችግር ፊት ነው እስኪ እየሳቀለ ነበር በዚራስ እና በጣም ያበደ ነው ቪዲዮአቸው ለማየት በጣም ፒስ ነው እዩት በጣም ደስ ይላል ግን ስትሪም ለማድረግ በጣም ይከብዳል ምክንያቱም ባወራት ምናምን ስላለባችሁ እስኪ ሌላ ፓርት ደግሞ ቀይረን እንሞክረዋለን ቀደም ማለት በምስል ሲገለጽ ኦኬ ምን አባቷ ቆርጧት ነው እሷ ቆይ እንደዚህ መሆኗ ነው እኔ ግርም የሚለኝ እኔ ምን አባቷ ቀላታለሁ ጋር ከርሶ ጋር ተወዳደራለህ ጭራሽ እኔ ልኳን አስገባታለሁ ቀደም ማለት ምንድነው ቀደም እሺ ቀደም ማለት እሺ እኔ ግርም የሚለኝ ምን አስባ ነው እንደዚህ ማድረጓ ነው እኔ ግርም የሚለኝ አረ ያልገባኝ ነገር ወይኔ እኔ ግራ ገባኝ እኮ እርሷ ከርሶ ጋር ጋሽ ማራ እኔ ልኳን አስገባታለሁ ጋሽ እንዴ በቃ ደርሰና አንተ እኔ ደርሰና ቀደም አትበሉ እረፉ አሁን ስናወራ ነበር አስለወሬ በቃ እረፉ ጥሩ አይደለም ወሬ ብራዘር ማትገመቹኝ የ6000 ብር መኪና ተከራይና የ10000 ብር ራት ሸራተን ወስደ ጋብዛት አይፎኗን ይዘጥፋ እንዴ ሸራተን ወስደ ጋብዛት ሌባ ነው ብላ ታስብ በቃ 15000 ብር አውጥታ 100 ምናምን ሺህ ብር አተረፍ እንዴ ምን ችግር አለው ቦርሳዋን ይዘዝ ያስፋልት ለአስፋልት ቦርሳዋን የሚዘጥፋ ማትገመቱን ብራዘር እንዴ በቃ ይዘጥፋ ቪዲዮ ከለቀቀው በኋላ ሰው በጣም እንተናለው መሰለና ተናገረው መሰለና ቀልድ አታውቁም ብሎ ቪዲዮ ለቆ አይቼው ነበረ እንደ እንትን አትወሰዱት ሶሻል ሚዲያ ላይ የሚወራው ሁሉ ነገር እንደ ኖርማል ነው ምክንያቱም ኮንቴንት ነው ገባችሁ አይደል ስለዚህ ሰው ይወደዋል ተብሎ የታሰበው ነው የሚሰራ ሁሉም ልክ ነው ማለት አይደለም ለማሳቅ የሚሰራ አለ ሰው ዲያዘን የሚሰራ አለ ሰው እንዲያየው የሚሰራ ምናምን አለ ስለዚህ ሁሉ ነገር እንትን አድርጋችሁ አትወሰዱት ግን ልክም አይደለም የሚወስደውም ሰው ይኖራል በይዘውያችን ላይ ስለዚህ ይሄንን ሲሰሩ ቀድሞ ማሰቡ ምናምን ወይ በሌላ መልኩ መናገር ይቻል ነበር ምናምን ጥሩ አይደለም ብሎ በቀልድ መልኩ አድርጓው ለምሳሌ የሆነ ሰው ዲዲዲዲ አረገ እና ግን ልክ አይደለም እና ተጠንቀቁ ብሎ ቢሰራው ይሄ ቪዲዮ በጣም ያበደ ይሆን ነበር ምናምን እና ከቀልዱ አንፃር ሌላ መንገር ነበረው ነው የኔ ሐሳብ ደግሞ እሱም ታናዱ ነበር ለምን እንደቀልድ አላያችሁት ብሎ ይመስለኛል ምናምን ብቻ ከቀልዱ አንፃር ሌላ ነገር ማድረግ ይችል ነበር ግን እንደ ኖርማል አትሰሩ እናንተ ደግሞ ትምርት ይወራችሁ ይብለናንተ ያማለልኩ ጀለስ መጥቶ ሲያዋርደኝ ኦኬ እኔ በጣም ብዙ ሴቶች ምናምን ነገር በጣም ነው የሚወዱኝ በጣም ነው አንቺ ስሙ አንድ ወሬ ይዤላችሁ መጥቻለሁ እብስ የሆነ ወሬ ምንድነው የባንቲርጉን ተቋሳለች አንተ ታቃሳለህ አረገዘች በዛ ኑሮ መንታን ያረገዘችው እንዳለ ጣቶቹ ወደ አንተ የሚጠቁሙት በዛ አውራጣት የግራው አውራጣት ከሆነ እንዳታምኙ የኔ ግራው አውራጣት ወደዛ ወደ ቀኝ ነው የታጠፈው የሻላል ያልኩ ኦኬ እሱ ይቅርታ አይ ችግር አይ የለም አይ ከሰው ጋር እኮ ነኝ አይ ትዋይስ ክሎዝ ዩር ማይንድ አይ ትዋይስ ክሎዝ ዩር ማይንድ ስለዚህ አትግቡ አታቆርፉበት እንጂ በኋላ ደግሞ አላገባም ሲንግል ስሎ ብላችሁ በከራ ማብራት ሰው ሲጀራጀር አታጀራጅሩ አይ በከራ እንዳንተ ሰው እረፉ ሴት ነው የምትወደው ሲንግል መጠጣት አረ እኔ ጃኒን ነው የምወደው ትርጉም ሆኖ ነው እሺ እንደውም ሻንጦስ ቆልፌባን የመጣሁት ስም በጎች አሉ
ሪሌሽንሺፕ ውስጥ ነው ወይ ሲለው ስንት አረበች ኩኩሻ ምንም በግ የለህም። በጣም ኩኩሻ አልተቻለም ነው ብላችሁ ይሄን ሰሞን እንግሊዝኛ መማር ብትፈልጉ የሱ ቻናል ላይ ሂዱና ተማሩ። በደንብ ነው የሚያስተምራችሁ። ወንዶች ጌም ዞን ሲገቡ ኦኬ በዋያችን ነው እኮ እሺ 6:30 ነው ሰዓቱ የገቡበት ለ20 ደቂቃ ብቻ ብለው ነው የገቡ 12 ሰዓት ካልወጡ እኔን ጠይቁኝ። ማታ 1 ሰዓት ብያችኋለሁ። እንትን ማለት ጌም ዞን ማለት ሰዓት እንዴት እንደሚገል እየተበሻሸቃችሁ ነው ጓደኛ ጋር ብትሰሩት ብትጫወቱ ምናምን ጊዜ በጣም ነው የሚገል፣ ግን ፈን ነው። ሲበዛ ግን ያስጠላል። እንደዚህ ወደ ይሄ እኮ ማለት ወደ እስኪ 6 ሰዓት አሉ 6 ሰዓት ተኩል ላይ ተቀምጡ ማለት ነው። ይሄ በጣም ከባድ ነው። ይሄው ሱስ ይሆናል። እንደዚህ ቋጠሮ ፕሮባ እዲት እንዲሁ ነው እኮ ወጡ። እንግዲህ ዩናይትድ ደጋፊዎች ወጡ እንዲህ ብለው ነገሩ ከኛ ባይጠፋም ለሌላ ለመደገፍ እንደዚህ አድርጎ ቢወጣ እንዲያው ይሄ ግን አሁን ፒኤስጂን ወደዋለሁ ክለቡን ስላችሁ በቃ አሪፍ የሚባል ክለብ ነው። ስለሰጠን ነገር አሁን አልወደውም። ስላሸነፉ እንደምናምን ሊሆን ይችላል እንጂ ፒኤስጂ በጣም አሪፍ የሚባል የሚወደድ ክለብ ነው። ግን ይሄን ያህል ማሊያ ለብሶ እስከ መውጣት ድረስ እስኪ ዩናይትድ ምን እላለሁ ማለት በጣም ከባድ ነው። ከባድ አይደለም ግን እንዴው እንዲ ኦቨር ማሽቃበጥ ከባድ አይደለም። እንዴት ቻላችሁበት? ሊኩ እንዴት እንዴው ለሌላ ክለብ 19 20 ክለብ በአመት 20 ክለብ ይደገፋል እንዴው አረጋስ በፍርፍር ያዘነ በነጥብ ሲደሰታል ተብሏል። ተደስተናል። ግን እንደዚህ ጥሩ ወንድማማች አይደለም። አታርፉ። እሺ ጋሽ በባዶር ሰው ጥየቃ ወይኔ አላስተረፋትም እኮ በእናት ተጎዳች። ምግብ መብላት ግን አለባት። እሺ በራሱ ሊበላ ነው። ምግብ መብላት አለ። ተው ልጄ እንደዛ አይደል። በምግብ ነው የሚድነው። አይ ዶክተሮች ምግብ እንዳትበላ ብለዋል። አዎ እና እኛ እንብላ። ለጊዜው ፈሳሽ ነገር ምናምን ፈሳሽ ያፈሳታል እኮ አይ ለቁስሉ ግን እሺ ያታል ብርጭቆ ይምጣት ይጠጣ ትጠጣ ወይ ጠጣቻው መነሳት እኮ ነው። ወይኔ አንድ ብርጭቆ ግጅላት ለእናንተም ልስጣችኋ። እኛ መሽታ ለእኛ አያስፈልግም ለእሷ ብቻ እኮ ቢያንስ ያመጣሁት ሙዝ አይበላም። ቢያንስ አምጥቼ ቢያንስ ያለ ጀንስ በጣም እዳችሁ ልትበሉ ብትሞክሩ ሰዎች ነገር ኖርማል ነው። ችግር ያለው እንዴ መብላት ጭራሽ እርሞ ከገባ መብላት መተጋገዝ ኢትዮጵያዊነት መልካምነት ነው። ባይዘውያችን ላይ እንደዛ በቃኛ አትሆኑባችሁ እንዴ። ያው እንግዲህ ጋይስ ለዛሬ የነበረው ቪዲዮ ሂደን ይመስል ነበር። ትንሽ አጠር ሊል ይችላል ግን ችግር የለውም። ዋናው ኮንሲስተንት የሆነ መምጣታችን ነው። ስለዚህ ሁሌ ያስተካከለ እንሄዳለን። ሀሳብ አስተያየት መልእክት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ እንሰራላችሁ የምትፈልጉት ሌላ ነገር ካለ እንደዚህ አድርግ ምትሉ ካለ እሱንም ኮሜንት ላይ ጻፉልኝ። ቪዲዮ ላይ ሳታረጉት እንዳትወጡ። ሰብስክራይብ ሳታረጉ መውጣት ደግሞ ንፉግነት ነው። ስለዚህ ሰብስክራይብ እያረጋችሁ ቀጣይ ያሉትን ቪዲዮዎች የሚመጡላችሁ ቪዲዮዎች ተመልከታችሁ በጣም በደንብ ያዝናኗችኋል ማለት ነው። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ፒስ አውት።